ሰበር ዜና ኢራን ዛሬም በድጋሚ የአሜሪካንን ድሮን መታጥላለች። አሜሪካም በሆርሙዝ ባህር ላይ ኢራን ላይ ከባድ የተባለ ጥቃት ፈጽማለች። በሌላ በኩል የኢራን ጥቃት በባህረ ሰላጤው ሀገራት ላይ ከባድ ጉዳት ማድረሱ ዛሬ ታውቋል። ሌላው አስደንጋጭ መረጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊት ኢራን በኃይለኛው ትመታለች ብለው አስደንጋጭ መልእክት አስተላልፈዋል። ወደ ሀገራችን ሰበር መረጃዎች ስንሸጋገር በኢትዮጵያ ትግራይ ክልል ጦርነት ሊነሳ እንደሆነ መንግስት አሳውቋል። በጣም አስደንጋጭና አሳሳቢ መረጃ ነው። በተያያዘ ዜና መቀሌ ዛሬ እንግዶችን ተቀብላለች። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የኢራን ወታደራዊ ኃይል የአሜሪካን ኤምኪው-9 ራፐር ድሮን መቶ ጥለዋል። አሜሪካን በበኩሏ በኦማን ባህረ ሰላጤ የኢራን መርከብ ላይ ጥቃት መፈጸሟን ገልጻለች። አሜሪካ ወሳኝ ዕቃዎችን የጫነች መርከብ ላይ ዛሬ ጧት ጥቃት መፈጸሟን ሪፖርት አመላከተ። በኢራን መንግስታዊ የዜና ወኪል መህር ኒውስ የጠቀሳቸው የሲሪክ አስተዳዳሪ ጥቃቱ በኦማን ባህረ ሰላጤ መፈጸሙን ተናግረዋል። ከቅስበታዊው ጥቃት 5 መርከቦችን መታደግ ተችሏል ብለዋል። መርከቧ ጥቃት የተፈጸመባት ከኦማን አሳብ ከተማ ወደ ኢራን ከተማ ሲሪክ ለመጓዝ ከተነሳች በኋላ ነበር። ጥቃቱን በተመለከተ አሜሪካ እስካሁን ያለችው ነገር የለም። በሌላ በኩል የኢራን ጥቃት በባህረ ሰላጤው ሀገራት ላይ ጉዳት አድርሰዋል። የኢራን እስላማዊ አብዮታዊ ዘብ አሜሪካ በደቡባዊ ኢራን ውስጥ ለፈጸመችው ጥቃት በባህሬን በኩዌትና በዮርዳኖስ በሚገኙ የጦር ሰፈሮች ላይ ጥቃት መፈጸሙን አረጋግጠዋል። የባህሬን መገናኛ ብዙሃን እንደዘገቡት ዛሬ ሐሙስ ጧት በተፈጸመው የኢራን የድሮን ጥቃት አንዲት የ11 ዓመት ታዳጊ ጉዳት ደርሶባታል። የአሜሪካ ባህር ኃይል ሰፈር በሚገኝባት ባህሬን ላይ ኢራን በፈጸመችው ጥቃት ቤቶችና መኪኖች መውደማቸውን የሀገሪቱ ባለስልጣናት አስታውቀዋል። ዮርዳኖስ ከኢራን የተተኮሱ 20 ሚሳኤሎችን መታመጣሏን ስትገልጽ የኩዌት ጦር ኃይል ደግሞ ከኢራን የተወነጨፉ መሳሪያዎችን አየር ላይ ማስቀረቱን አስታውቋል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ወሳኙን የኢራን የነዳጅ ማስተላለፊያ ደሴትን በቅርቡ እንደሚቆጣጠሩ አስታውቋል። የኢራንና አሜሪካ ግጭት ከዕለት ወደ ዕለት እየተባባሰ ባለበት በአሁኑ ወቅት ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በድጋሚ በኢራን ላይ ከባድ ጥቃት እንደሚፈጸምና በቅርቡ አሜሪካ የሀርግ ደሴትን እንደምትቆጣጠር አስታወቁ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት ባህር ኃይሏ፣ የአየር ኃይሏ፣ የአየር መከላከያ ስርዓቷና ሁሉም የጥቃት አቅሟ ወድሟል ያሏት ኢራንን ዳግም ዛሬ ሌሊት በኃይለኛው ትመታለች ብለዋል። ቬኔዙዌላ ላይ እንዳደረግነው ብዙም ሳይቆይ የሀርግ ደሴትንና ሌሎች የነዳጅ መሰረተ ልማቶችን እንይዛለን፣ በዚህም የኢራንን የነዳጅና የጋዝ ገበያን ሙሉ ለሙሉ እንቆጣጠራለን ሲሉ እቅዳቸውን አሳውቀዋል። ከኢራን ጋር የሚደረገው ጦርነት ከተጀመረበት ጊዜ አንስቶ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ዋነኛ የነዳጅ ማስተላለፊያ የሆነችውን ሀርግ ደሴትን እንደሚቆጣጠሩ በተደጋጋሚ ሲናገሩ ነበር። በሰሜናዊ የባህረ ሰላጤው አካባቢ የሚገኘው ሀርግ ደሴት ኢራን ወደ 90 በመቶ የሚሆነውን የነዳጅ ምርቷን ለቀሪው ዓለም የምታቀርብበት ዋና መተላለፊያ ነው። ደሴቱ ከኢራን የባህር ዳርቻ አቅራቢያ የሚገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ ግዙፍ ድፍድፍ ነዳጅ ጫኝ መርከቦች ላይ ነዳጅ ለመሙላት የሚያስችል ጥልቅ የውሃ ክፍል አለው። ወደ ሀገር ውስጥ ሰበር መረጃ ስንሸጋገን ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩት ኃይሎች ኢትዮጵያን ወደ ጦርነት ጎትቶ ለማስገባት እየተንቀሳቀሱ መሆኑን
ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆነ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅተዋል ብለዋል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት ጥቃት የሚፈጽመው በፌዴራል መንግስቱ ላይ መሆኑን የገለጹት ሁለቱ ባለስልጣናት በጦርነት ዝግጅቱ የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። እነጌታቸው ርዝራዥ በሚል ያኮሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር ራሱን ማዘጋጀቱን ጠቁመዋል። ባለስልጣናቱ ዳግም ኢትዮጵያ ወደ ጦርነት ተስባ መግባት የለባትም በሚል ባስነበቡት ጽሑፍ ዓለም አቀፉ ማህበረሰብ እርምጃ እንዲወስድ አሳስበዋል። በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነው ብለዋል። ለኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም አስጠንቅቀዋል። የትግራይ ህዝብ ህወሓትንና የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተወም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏልም ሲሉም አክለዋል። በሌላ በኩል ኦሉሴጉን ኦባሳንጆ ውጥረቱን ለማርገብ መቀሌ ገብተዋል። የፕሪቶሪያው የሰላም ስምምነት ቁልፍ አስታራቂ የነበሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በፌዴራል መንግስቱና በህወሓት መካከል እያገረሸ የመጣውን ውጥረት ለማርገብ ዛሬ ሰኔ 4 ቀን መቀለ በመግባት ከክልሉ ከፍተኛ አመራሮች ጋር ውይይት አድርገዋል። ኦባሳንጆ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና ከሌሎች ከፍተኛ የክልሉ ባለስልጣናት ጋር የተወያዩ ሲሆን ዋና ዓላማቸውም ውጥረቱ ወደ ዳግም ግጭት እንዳያመራ መከላከልና በሁለቱ ወገኖች መካከል ያሉ ልዩነቶች በንግግር እንዲፈቱ ማሸማገል መሆኑ ታውቋል። በውይይቱ ወቅት የህወሓት አመራሮች የፌዴራል መንግስቱ የፕሪቶሪያውን ስምምነት በተደጋጋሚ እየጣሰ መሆኑን በመጥቀስ ክስ አቅርበዋል። በተለይም ከሰሞኑ በሽራሮ አካባቢ የተፈጸመውን የድሮን ጥቃት፣ የተፈናቃዮችና ስደተኞች ወደ ቀያቸው አለመመለስ እንዲሁም በክልሉ ላይ እየተጣሉ ያሉ ገደቦችን እንደ ዋና ቅሬታ አንስተዋል። ኦባሳንጆ ከመቀለ ጉዟቸው ቀደም ብሎ በአዲስ አበባ ከሚገኙ የአውሮፓ ህብረት፣ የአሜሪካና ሌሎች የዲፕሎማቲክ ማህበረሰብ አባላት ጋር ሰፊ ምክክር ማድረጋቸው የታወቀ ሲሆን በቀጣይም ከፌዴራል መንግስቱ ባለስልጣናት ጋር ውይይት እንደሚያደርጉ ይጠበቃል። ይህ የሽምግልና ጥረት በአፍሪካ ህብረት፣ በአሜሪካና በአውሮፓ ህብረት ዘንድ ከፍተኛ ድጋፍ እየተሰጠው ይገኛል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።